ምንድነው እንደዚህ እየመጣሽ እንደዚህ ስልክ አታውራ ልትይ ነው? ጭራሽ በገዛ ቤቴ ስልክ ማውራት አልችልም እኔ። ቤዚ ልደውልልሽ ትንሽ ቆይቼ። እሺ ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ እንደዚህ መግቢያ ከሰራሁላችሁ ረጅም ጊዜ ሆኗል። ከረጅም ጊዜ በኋላ ተመልሼ መጥቻለሁ ማለት ነው። ከሰሞኑ ልጅ ስታደርግ የነበረውን ነገር ሁላችሁም ያያችሁ የታዘባችሁ ይመስለኛል እና ሳስበው ገና ለገና እርጉዝ ነኝ፣ ገና ለገና ሁለተኛ ልጅ ልሰጥ ነው ምናምን ብላ በጣም እየተጨማለቀች ነው። የማይሆኑ ነገሮችን እያደረገች ነው። እኔን ማበሳጨቷል ተያይዘዋለች እና ለዚህ ደግሞ የሆነ በቂ የሆነ ቅጣት የሚያስፈልጋት ይመስለኛል። ብዙ ጊዜ ያው ተው እሷ እርጉዝ ናት እንደዚህ ነው ምናምን እያላችሁ እንደምትቆጡኝ አውቃለሁኝ። ግን ዛሬ የግድ ትላንትና ላደረገችው ነገር ይኖር እኔ በጣም ነው የተናደድኩት፣ በጣም ማለት ነው። ምክንያቱም አስባችሁታል፣ የሆነ ሊቀለድበት የማይገባ ነገር ላይ ቀልዳ በጣም ነው ያበሳጨችኝ። እኔ በምንም አይነት ሁኔታ ማለት ነው ስልክ ደውላ እንደዛ አጣድፋ እና ምናምን ስትለኝ እንደዚህ አይነት ነገር ይሆናል ብዬ አላሰብኩም። ምን ሆነ ይሁን ምን ፈልጋ ይሁን ምናምን የሚለው ባባ ምን ሆነ ይሁን የሚለው ነገር አንተም ብሎኝ በጣም ስሯሯጥ ነበር የመጣሁትና አስባችሁታል። እንደዛ ተጠርታችሁ መታችሁ ጭራሽ የማይሆን ነገር እየተወራ ምናምን ጭንቅላታችሁን ለመበጥበጥ ሲሞክርና የምር በጣም እንትን ብሎ ነበረ። በጣም ነው የደነገጥኩት። በጣም ነበር ግራ የተጋባሁት ምናምንና በጣም አስደንግጣኛለች። በጣምም አናዳኛለች። ይምር በጣም አናዳኝ። ረጅም ሰዓት ስትለምነኝ ምናምን ነበረ በቃ ይቅርታ ምናምን እያለችኝ ማለት ነው። ሲጀመርም ተገቢ አይደለም። አንደኛ ነገር በቃ ይሁን የተዘጋ ፋይል ተነስቶ ምናምን እንደዚህ አይነት ነገር ሲባል ደስም አይልም እና ለዚህ ነገር በቂ ቅጣት ያስፈልጋታል ብዬ አስባለሁ ማለት ነው። ስለዚህ እሷ በሄደችበት መንገድ እኛም እንሄዳለን። ምንም አይነት አማራጭ የለንም። እሷ በሄደችበት መንገድ ሄደን ዋጋዋን ለመስጠት እንሞክራለን ማለት ነው። እዛኛው ቤት ሆና እራት ምናምን እየሰራራችን ያለችው ሆን ብዬ ካሜራዬን አስተካክዬ ወደዚህ በምትጠጋበት ሰዓት ላይ ስልኬን አውጥቼ ጥግ ላይ ጋደም ብዬ ቤዛን እንደሚያወራው ሰው ምናምን አክት አደርጋለሁ ማለት ነው። ሆን ብዬ እሷ ስትጠጋ ምናምን ቤዛን እንደሚያወራው ሰው አክት ምናምን ለማድረግ እሞክራለሁ። ከዛ ብጥብጡን ለማየት እሞክራለሁ ማለት ነው። በጣም ነው ላስመስል የተዘጋጀሁት። በነገራችን ላይ እሷ የዚህን ያክል እንትን ካለች እኔ ደግሞ በቃ እውነት እንድንመስላት ምናምን አድርጌ ማለት ነው። መታ ሁላ ልታስቆመኝ ብትሞክር በጣም ምናምን ነው ልጋፈጣት እመሞክረው ማለት ነው። ይሳካልኛል ላይሳካልኝም አይዶ ነው። ይኸው እንደዚህ ፊት ለፊት ላይ በስቲክ አስቀምጬ ነው እየቀረጽኩ ያለሁት። ስቲኩ የሚቀመጥበት ቦታ አለ። ካሜራውን ጀርባ ሰጥቼ አስቀምጬ እዚህ የተለመደው ቦታ ላይ መጥቼ ተኝቼ ልክ እሷ ስትመጣ ለማውራት እሞክራለሁ ማለት ነው። እንግዲህ እንዳልኳችሁ ላይክ፣ ሼር፣ ሰብስክራይበር እያደረጋችሁ ይህንን ቻናል ከፍ ከፍ ማድረጋችሁን አትርሱ። በነገራችን ላይ እጄን የሆነ ነገር ስለቆረጠኝ ነው እንትን ያልኩትና ብዙም እጄን ከፍ እያደረግኩኝ አይደለም። አሁን በአጋጣሚ ከፍ ሲል ልንገራችሁ ብዬ ነው። ለማንኛውም ማለት ነው በቃ ወሬ አላብዛባችሁ እንዴ። ስለናፈቃችሁኝ ነው። በነገራችን ላይ የረጅም ጊዜ ሆኖናል። እንዳትመጣብኝ እንደዚህ ሳወራ ሌላ ነገር እንዳይመስላት። በነገራችን ላይ ያው ፍትፈታ ላይ ምናምን እንትን ስለምል ትጠረጥራለች ብዬ አላስብም። ግን እስካሁን ድረስ አልመጣችም። ባባችንም ተኝቶ ነው ያለው። የሚረብሸን ሰው የለ ምናምን። ስለዚህ ስቲኩ የሚቀመጥበት የተለመደው ቦታ ላይ ወስደን እናስቀምጠዋለን። ከዛ ወደ ስራችን እንገባለን። እንግዲህ የሚፈጠረውን ነገር ሁላችንም አብረን እናያለን ማለት ነው። በጣም ከተናደደችም ከተበሳጨችም አይዞሽ ማዲ ምናምን እንድትሏት አልፈልግም። እሰይ ሀሹ ደግ አደረገሽ ምናምን እንድትሏት ነው የምፈልገው። እንግዲህ እንደምታደርጉልኝ ተስፋ አደርጋለሁ ማለት ነው። እንሂድና እናስቀምጠው እስኪ። ወይ ማሪ አንዴ ጠብቂኝ። ምን አልሽኝ? ውሃው ሞላሁትና ማምጣት አልቻልኩም። አይሰማም። እሺ አመጣልሻለሁ። ስልክ እያወራሁኝ ነው። ልጨርስና አመጣለሁ። አሁን ነው የምፈልገው። ስራ እየሰራሁ ነው። ባባ ሳይነሳ እንዴ ለምንድን ነው ፍቅር? ስልክ እያወራሁኝ ነው አይደል እንዴ? ስልክ እያወራሁኝ ከሆንኩ ሲጀመር እስከጨርሳ አጠብቂም እንዴ? ምን አልሽኝ? ይቅርታ በእናትሽ እንትን የሆነ ነገር ፈልጋ። አረ ችግር የለውም እንዴ
እንዳትገለኝ ማን ስለሆነች? ኧረ ተይ አንቺ ደግሞ እንዴ እንደዚህ ይባላል? እና የትላንቱን ደግሞ ኧረ እኔ በጣም ነው የተመቸኝ። ኧረ ምንም ችግር የለውም እንዴ ሲጀመር ነገ የጓደኛዬ መኪና አለ። እኔ ቅድም አውርቼዋለሁ በይ። አዎ እሱ ይዞን ይሄዳል እንዴ ምን ችግር አለ? ኧረ ምንም አያሳስብሽ ችግር የለውም። ስፖንሰር እኔ ነኝ ሲጀመር። አባ ምንድን ነው የምታወራው? ኧረ ምንም ችግር የለውም። ቆይ እንዴ ጠብቂ። ምንድን ነው ፍቅር? ምንድን ነው የምታወራው? ስልክ እያወራሁኝ አይደል እንዴ? አይታይሽም እንዴ? እኮ የምን መኪና ነው? የምን ስፖንሰር ነው? የምን ማሪ ነው? ማንን ነው የምታወራው? ስልክ አውርቼ ልጨርስና ትጠይቅኛለሽ። ምን ሆነሽ ነው? እኔ አሁን ተነስተው አሁን አምጣልኝ። እሺ ቤዚ ልደውልልሽ ትንሽ ቆይቼ። እሺ ማየ ነው ያልከው? ምን ሆነሽ ነው ፍቅር? ምንድን ነው? ፍቅርህማ እዛ ናት። እኔ አይደለሁም። ማየ ነው ያልከው? ቆይ አይደለም ምን ሆነሽ ነው እንዴ? ስልክ እያወራሁኝ አይደል እንዴ? አይታይሽም እንዴ? ለምንድን ነው የምትነጅሽኝ? አመጣልሻለሁ ስልክ ጭራሽ ምንጅስህም እኔ ነኝ እንዴ? ምንድን ነው ምን ፈልገሽ ነው? ውሃ አምጣልኝ። ውሃ ሞልቻለሁ። የልጁ ልብስ እያጠብኩኝ ነው። ሳይነሳ እኮ ስልክ እያወራሁኝ ነው እንዴ? ምንድን ነው ስልክ እያወራሁኝ ነው አልኩሽ አይደል እንዴ? ለምን እንደምትጨቃጨቂ? ማንን ነው የምታወራው ነው? ማንንስ ባወራ እንዴ? እኔ ስልክ የማወራውን ስልክ ሁሉ ላንቺ መናገር አለብኝ እንዴ? ለምንድን ነው የምናገረው? ለምንድን ነው የምነግርሽ? አንተ ደህና ነህ ዛሬ? ጌታ ሆይ እንዴ አንቺ ራሱ ከትላንት ጀምሮ ደህና ነሽ እንዴ? ቆይ ምንድን ነው እንደዚህ እየመጣሽ እንደዚህ ስልክ አታውራ ልትይ ነው? ጭራሽ በገዛ ቤቴ ስልክ ማውራት አልችልም እኔ? ምንድን ነው የምትፈልጊው? ቆይ አንቺ ስትጀናጀን ወጥተህ ተጀናጅና ጫን። ለምንድን ሲጀመር እየተጀናጀንኩኝ መሆኑን በምን አረጋገጥሽ? ከዚህ በላይ ምንድን ነው ማሬ? ውዴ ፍቅሬ መኪና ስፖንሰር ከዚህ የበለጠ ምን እንድሰማ ነው የምትፈልገው? የስራ ስልክ እያወራሁ ነው። በቃ አለቀ። የስራ ስልክ ተሳስተህ ነው ቤዛ ያልከው? ስሙን የጠራው ተሳስተህ ነው? ወንድ ነው ሴት ነው እያወራክ ያለው? እደውልልሻለሁ ቆይ ምናምን ብለክ እኮ ነው ስልኩን የዘጋኸው እንዴ? እና ከዚህ ጋር ሲጀመር ቤዛ ማን ናት? አሁንም ከሷ ጋር ያለ ነገር አልተውክም? አንቺ ምን ከትላንት ጀምሮ ደህና ነሽ? ምንድነው ከትላንት ጀምሮ ፍራንክ ነው ያረኩክ? ግን ነገሩ እውነት ነው ማለት ነው? አየህ ልቤ ነግሮኝ ነው ማለት ነው። በእናትሽ አሁን ይኸውልሽ እንትኑንም ታዩ በቃ እኔ ራሴ ነገ ጠዋት ራሴ አጥበዋለሁ። ልብሱን ስለምፈልገው ነው አሁን ነው ማጥበው። ውሃውን አምጣልኝ። ሲቀጥል ደግሞ ምን አይነት ወሬ እያወራህ እንደሆነ ልትነግረኝ ፈልጋለሁ። ምንድነው ምን አይነት ወሬ የማወራው እንዴ? አባ እኔ ምንህ ነኝ? ምንድነው ምን እንደሆነሽ አታውቂም? ለምን ነው የምትጠይቂኝ? ታዲያ እኔ እያለሁ ምን አይነት ወሬ ነው የምታወራው? ቆይ አይደለም አንቺ ችግር አለብሽ እንዴ? ለምንድን ነው ቆይ አንተ ራሱ ችግር አለብህ እንዴ? ሰላም አትፈልግም እንዴ? ጉድ ፈላ ያማዋል እንዴ? ምን ሆነሽ ነው? ቆይ እንዴ ወደዛ እንደዚህ አይነት ቀልድ አይመቸኝም። ምንድነው ቀልድ እንዴ? ምንድነው ቀልድ? ቆይ ሆን ብለህ ሰው ለማበሳጨት አትሞክር። ምንድነው ማበሳጨሽ? ስልክ ማውራት አልችልም እንዴ? ቆይ አንቺ መበሳጨት በምትፈልጊ ሰዓት ሁሉ መተሽ የግድ ከኔ ጋር እንትን ማለት አለብሽ እንዴ? ስልክ ማውራት ትችላለህ። እንደዚህ አይነት ወሬ ግን እዚህ ቁጭ ብለህ ስታወራ መስማት አልፈልግም እኔ። ይሄንን ደግሞ እና እኔ በገዛ ቤቴ ስልክ ካላወራሁኝ የት ወጥቼ ላውራ? እየተደበኩ እየተሽለኮለኩ ማውራት አለብኝ? ሲጀመር ይኸውልሽ ስልክ ላይ መማገጥ አለብህ። ኮንፊደንስ ስላለኝና ማለት ነው ይኸውልሽ የማደርገው ነገር ማለት ነው መጥፎ ነገር ስለማላደርግ ነው እንደዚህ። መጥፎ ነገር ስላልሆነ ነው የትላንቱን የምትደግመው። ትላንት የት ነበርክ እንዴ? የግድ እኔ የነበርኩበትን ቦታ ላንቺ መናገር አለብኝ እንዴ? ምን ሆነሽ ነው? መኪና ነው ደግሞ የምታወራው? የት ነው የምትሄደው? ምንድነው የምትደግመው? ማናት ቤዛ? እኔ እናቴ ከዚህ በላይ ከአንቺ ጋር እያወራሁ ሌላ አይነት ነገር ውስጥ መግባት አልፈልግም። በቃ ተይ። ምንድነው ሌላ አይነት ነገር ውስጥ የምትገባው? በገዛ ቤቱ ማረፍ አይችልም? በገዛ ቤቱ ስልክ ማውራት አይችልም? ምንድነው የምትፈልጊው? እንደዚህ አይነት ወሬ እዚህ ማውራት አትችልም። አይ እንግዲህ በቃ እንከባበር። ስነ ስርዓት ያዝ። የምር ስነ ስርዓት ያዝ። አትጨማለቅ። አንቺ ነሽ እኔን ስነ ስርዓት የምታስይዥ? እኔ አይደለሁም። እና ምንድነው የምታወሪው? ይኸውልሽ እኔ ሌላ አይነት ነገር ውስጥ አትክተቺኝ። በቃ ሲጀመር አሁን ይኸውልሽ ከአጠገቤ ተነሺ። ራሴ ውሃውን እቀዳለሁኝ። ራሴ የማደርገውን ነገር አደርጋለሁኝ። በቃ አንደኛው በገዛ ቤት አልሄድም። ምንም አልሰራም። ሲቀጥል እንደፈለግሽ ነው እንደፈለግሽ መሆን ትችያለሽ። አይመለከተኝም። ግን እኔ እየመጣሽ እንዲህ ምናምን ማንም ነው የምታወራው ምናምን እኔ በጣም ነው የሚያስጠላኝ። ታውቂያለሽ፣ ባህሪዬን ታውቂያለሽ አይደለ? ስለዚህ እዚህ ቁጭ ብለህ በስልክ ስትማግጥ ዝም ብዬ መስማት ነው ያለብኝ?
ምንድነው መማገጥ ሲጀመር? ቆይ ምን ሳረጋ አይተሽኛል እንዴ? እውነት ግን አንተ ሆን ብለህ ነው እንትን የምትለው? ኧረ በእናትሽ በቃ ተይ፣ ሰላም ስጪኝ በእናትሽ። እኔ ጭቅጭቅ ሰለቸኝ። እኔ ራሱ አሁን ያለሁበት ሁኔታ ለጭቅጭቅ የሚጋብዝ አይደለም። እና ታዲያ ምንድነው የምትፈልጊው? ይሄንን ካወቅ ደግሞ የምታደርገውን ሁሉ ከፈለክ አብረሃትም ተኛ፣ አብረሃትም ምደር፣ እኔ እንድሰማ አታድርግ። በቃ ሆን ብለህ እኔ እንድሰማ አብረሃት ታድራለህ፣ አብረሃት እንደዚህ ትሆናለህ እያልሽ ነው? አይ መኪና ይዘህ የምትሄደው አብረሃት ዋኝተህ ልትመለስ ነው። ዋኝተህ ወይም ተዝናንተህ ልትመለስ ነው፣ ወይ ጉንጯን ስመሃት ልትመለስ ነው። እንግዲህ የፈለግሽውን ማሰብ ትችላለሽ። እኔ ከዚህ በላይ ከአንቺ ጋር የምዳረቅበት ሌላ አይነት መዘዝ ውስጥ የምገባበት ነገር የለም። በቃ የአንቺ ጭንቅላት የሆነ ነገር ባሰበ ቁጥር መተሽ የግድ ከኔ ጋር መከራከር መጨቃጨቅ አለብሽ እንዴ? ምን ሆነሽ ነው? ጌታው ይድረስልኝ። አሁን እኮ እኔ በጆሮዬ ነው የሰማሁት። ምንድን ነው የሰማሽው? ምን አልኩኝ? እኔ ምን አደረግኩኝ እንዴ? ምን ሆነሽ ነው? ምን እንዳወራክ ጠጥተሃል እንዴ? ምንድን ነው የምጠጣው? እና ምንድን ነው ሰካራም ነው እያልሽ ነው? እኔ አላልኩም። ታዲያ ምንድን ነው ሰው እንደዚህ በቁሙ ይቃዣል እንዴ? ያወራኸው አንቺ ነሽ እንጂ በቁምሽ እየቃዠሽ ያለሽ። ምን ሆነሽ ነው? ልጁ ተኝቷል። በስንት መከራ ያስተኛው ልጅ አትቀስቅሰው። ጉድ እኮ ነው እንዴ! ይኸውልሽ እኔ አሁን ሌላ ዝባዝንኬ ሌላ ነገር ውስጥ መግባት አልፈልግም። ስልክ ላወራ ነው። ተነሽ ካጠገቤ በቃ። እንዴ አንቺ ለምንድን ነው ሰውን የሆነ ክፉ ለማስደረግ ምናምን እንትን የምትይው? በማን ነው ክፉ የምትደረገው? ያለሁት እኮ እኔ ብቻ ነኝ። ጉድክ የምሰማው እኮ እኔ። ኧረ ወደዛ በእናትሽ። እኔ ምንም ጉድ የሚባል ነገር የለም። የምሬ ነው። በጣም አበዛኸው። የምር በጣም ታገስኩ እንዴ። እውነት እኔ ማለት ማትፈልገው ነገር ካለ በግልጽ መናገር ነው እንጂ እዚህ ተቀምጦ ሴት ይኸውልሽ ከትላንት ጀምሮ ማትፈልገው ነገር የምትፈልገው ነገር ምናምን እያልሽ ነው። የሆነ ያሰብሽው ነገርማ ለኔ ዘይ ምናሽ ራስ ጉዳይ። ስማ አንተ ባለ ትዳር መሆንን ረሳህ? በቃ ሻን ዝም በይ። ስልክ እያወራሁኝ ነው። እኔ ሌላ አይነት ስሜት ውስጥ አትክተቺ። ሌላ ይቅርታ በእናትሽ ምን ባከሽ። እኔ እኮ መከራ እየሆኝ እኮ በእናትሽ። እንዴ ምን አይነት እስር ውስጥ ገባሁኝ በመድኃኒዓለም። እናንተ ሪላክስ ስታደርጉ እኔ ጭንቅላቴ የሚያስበው ሌላ ነገር። እንዴ የምሬን እኮ ነው። አንቺ በእናትሽ እንዴ በስመ አብ። ሰው በገዛ እጁ ነበልባል ውስጥ እንትን ይላል እንዴ? ኧረ በስመ አብ። ኧረ ተይኝ። ኧረ ምንም ችግር የለውም በቃ ምንም። ምንድነው ሲጀመር? ምንድነው ችግር የሌለው? ሲጀመር እሷ እያወቀች ነው የምታወራ። ካምጣኝ ዛምጣው። እሺ ስልኩን ላውራት። ስጠኝ ስልኩን። ሌላ ነገር እንዲፈጠር አታድርግ። ኧረ እኔ ችግር የለውም በእናትሽ። እኔ ሲጀመር እኮ በቅቶልኛል እኮ እንደዚህ መደበር ምናምን እንደዚህ አይነት ነገር ምንም አይነት ነው። ስጠኝ። ማውራት እፈልጋለሁ ልጅቷን ማውራት እፈልጋለሁ። ምን ሆነክ ነው አንተ? ራሱ ያማል እንዴ? ጤነኛ አይደለም። የምን ጉድ ነው የምታወራው? ወጥተህ ማውራት ትችላለህ። እዚህ ሆነክ ግን ማንም ሴት እዚህ ማንም ዱርዬ አጀነጅንም። እሺ ስልኩን ይኸው። ፍቅር ራስሽ አይደለም ያስጀመርሽው።